የአንጎላው ፕሬዝዳንት ጃኦ ሎሬንሶ ለዲሞክራቲክ ሪፐብሊክ ኮንጎ መንግስትና በሩዋንዳ ለሚደገፈው የኤም23 አማጺ ቡድን የተኩስ አቁም ጥሪ ያቀረቡ። በወላይታ ዞን ዳሞት ወይዴ ወረዳ ትናንት ቅዳሜ በደረሰ የተሽከርካሪ አደጋ ሕይወታቸው ካለፈ 16 ሰዎች መካከል የ11ዱ የቀብር ስነስርዓት ዛሬ በሻሸመኔ ከተማ ተፈጸመ። አሜሪካ በየመኑ የሁቲ አማጺ ቡድን ይዞታ ላይ ባደረሰችው የአየር ጥቃት በትንሹ 31 ሰዎች ተገደሉ። እስራኤል ትናንት ቅዳሜ ጀምሮ በጋዛ ሰርጥ ባደረሰቻቸው የአየር ጥቃቶች 14 ፍልስጤማውያን ተገደሉ። የጥቃቱ መድረስ የተሰማው አሜሪካና ሌሎች አሸማጋዮች በእስራኤልና ሐማስ መካከል ሌላ የተኩስ አቁም ስምምነት እንዲደረስ ጥረት በሚያደርጉበት ወቅት ነው። በሰሜን መቄዶንያ ኮካኒ በተሰኘች ከተማ በአንድ የምሽት መዝናኛ ስፍራ በደረሰ የእሳት አደጋ የ59 ሰዎች ሕይወት አለፈ። ከ155 የሚልቁቱ ደግሞ ቆሰሉ። ዜናውን በዝርዝር የአንጎላው ፕሬዚዳንት ጃኦ ሎሬንሶ ለዲሞክራቲክ ሪፐብሊክ ኮንጎ መንግስትና በሩዋንዳ ለሚደገፈው የኤም23 አማጺ ቡድን የተኩስ አቁም ጥሪ ያቀረቡ። ፕሬዚዳንቱ ጥሪውን ያቀረቡት ሀገራቸው የፊታችን ማክሰኞ ሁለቱን ተፋላሚዎች ፊት ለፊት ለማደራደር እየተዘጋጀች ባለችበት ወቅት ነው። ፕሬዚዳንቱ ትናንት ቅዳሜ ምሽት ባወጡት መግለጫ በተኩስ አቁሙ በሲቪሊያውያን ላይ ሊደርሱ የሚችሉ ጥቃቶችን ጨምሮ አዳዲስ ቦታዎችን ለመቆጣጠር የሚደረጉ ጥረቶች ማስቆምን ማካተት ይኖርበታል ብለዋል። የኮንጎ ፕሬዚዳንት ፌሊክስ ቲሼሴክዲ ከአማጺው የኤም23 ታጣቂ ቡድን ጋር ለመደራደር ከአንድ ዓመት በላይ ፈቃደኝነታቸውን ሳያሳዩ መቆየታቸው ይነገራል። ነገር ግን ፕሬዚዳንቱ በቅርቡ ወደ ሉዋንዳ ካደረጉት ጉዞ በኋላ ከአማጺያኑ ጋር ፊት ለፊት ለመነጋገር መዘጋጀታቸው ተዘግቧል። ይህንኑ ተከትሎም አንጎላ የፊታችን ማክሰኞ የሚደረገውና በርካቶች የሚጠብቁትን ድርድር ታስተናግዳለች። የኤም23 አማጺያን ካለፈው ጥር ወር አንስተው በከፈቱት መጠነ ሰፊ የማጥቃት እርምጃ የምስራቃዊ ኮንጎ የጎማ ከተማን ጨምሮ በርካታ አካባቢዎችን በቁጥጥራቸው ስር አውለዋል። በወላይታ ዞን ዳሞት ወይዴ ወረዳ ትናንት ቅዳሜ በደረሰ የተሽከርካሪ አደጋ ሕይወታቸው ካለፈ 16 ሰዎች መካከል የ11ዱ የቀብር ስነስርዓት ዛሬ ሻሸመኔ ከተማ ውስጥ ተፈጸመ። የትራፊክ አደጋው ትናንት በወላይታ ዞን ዳሞት ወይዴ ወረዳ የደረሰው የኦርቶዶክስ እምነት ተከታይ ምዕመናን ከሻሸመኔ በመነሳት ከአርባ ምንጭ ዚጊቲ አቦ ዓመታዊ የንግስ በዓል ለማክበር በመጓዝ ላይ እንዳሉ ነበር። አደጋው ሊደርስ የቻለው ምዕመናኑን አሳፍሮ የነበረው የህዝብ ተሽከርካሪ በተፈጠረው የቴክኒክ ብልሽት ምክንያት ፍሬን ተበጥሶ ገደል ውስጥ በመግባቱ መሆኑን የወላይታ ዞን ፖሊስ መምሪያ ዋና አዛዥ ኮማንደር ንጋቱ ጌታቸው ለዶይቼ ቬለ ገልጸዋል። አደጋው በዳሞት ወይዴ ወረዳ በዴሳ ከተማ መውጫ ወንዝ ውስጥ ገደል ውስጥ ነው ኤፍኤስአር መኪና የገባው። ያው ፍሬን እምቢ ብሎ ነው ወደዛ የገባው። አሁንም ይሄንን ስራ እየሰራን ስለሆነ ስለዚህ አልጨረስንም። በአሁኑ ወቅት በአደጋው ጉዳት የደረሰባቸው 27 ሰዎች በሕክምና ላይ እንደሚገኙ የወላይታ ዞን የፖሊስ መምሪያን ጠቅሶ የሐዋሳው ወኪላችን ሸዋንግዛው ወጋየው ዘግቧል። አሜሪካ በየመኑ የሁቲ አማጺ ይዞታ ላይ ባደረሰችው የአየር ጥቃት በትንሹ 31 ሰዎች መገደላቸውን አማጺያኑ አስታወቁም። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ የመጀመሪያ ነው በተባለለት በዚሁ ጥቃት ከሞቱት በተጨማሪ ከ100 በላይ ሰዎች ቆስለዋል። በጥቃቱ ከተገደሉትና ከቆሰሉት አብዛኞቹ ሕፃናትና ሴቶች እንደነበሩ የፈረንሳይ ዜና አገልግሎት ዘግቧል። መዲናዋ ሰንዓን ጨምሮ የሳዳ አካባቢ አልባይዳና ራዳ ከባድ ፍንዳታዎችን ያስከተሉ የአሜሪካ የጦር አውሮፕላን የጥቃት ኢላማ ከሆኑት ይገኙበታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማጺያኑ በቀይ ባህር ላይ በአሜሪካና የአጋሮቿ መርከቦች ላይ የሚያደርሱትን ጥቃት ካላቆሙ የገሃነብ እሳት ይዘንብባቸዋል ሲሉ ዝተዋል። በኢራን እንደሚደገፉ የሚነገርላቸው የሁቲ አማጺያን በቅርቡ እስራኤል በጋዛ ሰርጥ እርዳታ እንዳይገባ ማገዷን ተከትሎም በቀይ ባህር በሚተላለፉ የእስራኤልና አጋሮቿ መርከብ ላይ የሚያደርሱትን ጥቃት እንደሚቀጥሉ አስጠንቅቀው ነበር። ይህ ዶይቼ ቬለ ነው። እስራኤል ከትናንት ቅዳሜ ጀምሮ በጋዛ ሰርጥ ባደረሰቻቸው የአየር ጥቃቶች 14 ፍልስጤማውያን ተገደሉ።
የጥቃቱ መድረስ የተሰማው አሜሪካና ሌሎች አሸማጋዮች በእስራኤልና ሐማስ መካከል ሌላ የተኩስ አቁም ስምምነት እንዲደረስ ጥረት በሚያደርጉበት ወቅት ነው ተብሏል። በጥቃቱ ከተገደሉት ውስጥ 4 ጋዜጠኞች እንደሚገኙበት ሮይተርስ ዘግቧል። እስራኤል ለጥቃቱ በወታደሮቿ ላይ አሸባሪዎች የሚደርሱ ዛቻዎችን ለማክሸፍ የተወሰደ እርምጃዎች መሆኑን ገልጻለች። በጥቃቱ ከተገደሉት ውስጥ 6ቱ የታጠቁ የሐማስና የእስላማዊ ጂሃድ ቡድን አባላት የነበሩና በጋዜጠኝነት ስም ሲንቀሳቀሱ የነበሩ ናቸውም ብላለች። የፍልስጤማውያን የጤና ሚኒስቴር በበኩሉ እንዳለም ካለፈው የጥር ወር የተኩስ አቁም ስምምነት ወዲህ እስራኤል ባደረሰቻቸው ጥቃቶች የተገደሉ ፍልስጤማውያን ቁጥር ከ150 በላይ ደርሷል። በሰሜን መቄዶንያ ኮካኒ በተሰኘች ከተማ በአንድ የምሽት የመዝናኛ ስፍራ በደረሰ የእሳት አደጋ የ59 ሰዎች ሕይወት አለፈ። በአደጋው ከሞቱት በተጨማሪ በ155 ሰዎች ላይ ጉዳት ደርሰው ወደ ሆስፒታል ተወስደዋል። 18 ሰዎች በከፋ ሁኔታ ውስጥ እንደሚገኙ የጠቀሰው የፈረንሳይ ዜና አገልግሎት ለተሻለ ሕክምና በአቅራቢያ ወደሚገኙ የአውሮፓ ሀገራት መወሰዳቸውንም ዘግቧል። በርችት ተኩስ ምክንያት ሳይከሰት አልቀረም በተባለው የእሳት አደጋው ተጠርጣሪ ናቸው ላሏቸው 4 ሰዎች መጥሪያ ማውጣታቸውን የአካባቢ ባለሥልጣናት አስታውቀዋል። ዝነኛ የሂፕሆፕ የሙዚቃ ድግስ ይቀርብበት ነበር በተባለ በዚህ መድረክ አብዛኞቹ ወጣቶች የሆኑ ከ1000 በላይ ሰዎች ተሳታፊ እንደነበሩ ተጠቅሷል። የድንገተኛ እሳት አደጋ ተከላካይ ቡድን በአፋጣኝ በአካባቢው መድረሱን የተመለከቱ የዓይን እማኞች ምንም እንኳ ታዳሚውን ከስፍራው ለማስወጣት ጥረት ቢያደርጉም ነገር ግን በቂ እንዳልነበር ተናግረዋል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የአንጎላው ፕሬዚዳንት ጆ ሎሬንሶ ለዲሞክራቲክ ሪፐብሊክ ኮንጎ መንግስትና በሩዋንዳ ለሚደገፈው የኤም23 አማጺ ቡድን የተኩስ አቁም ጥሪ አቀረቡ። በወላይታ ዞን ዳሞት ወይዴ ወረዳ ትናንት ቅዳሜ በደረሰ የተሽከርካሪ አደጋ ሕይወታቸው ካለፈው 16 ሰዎች መካከል የ11ዱ የቀብር ስነስርዓት ዛሬ ሻሸመኔ ከተማ ውስጥ ተፈጸመ። አሜሪካ በየመኑ የሁቲ አማጺ ቡድን ይዞታ ላይ ባደረሰችው የአየር ጥቃት በትንሹ 31 ሰዎች ተገደሉ። እስራኤል ከትናንት ቅዳሜ ጀምሮ በጋዛ ሰርጥ ባደረሰቻቸው የአየር ጥቃቶች 14 ፍልስጤማውያን ተገደሉ። በሰሜን መቄዶንያ ኮካኒ በተሰኘች ከተማ በአንድ የምሽት የመዝናኛ ስፍራ በደረሰ የእሳት አደጋ የ59 ሰዎች ሕይወት አለፈ። በአደጋው ከሞቱት በተጨማሪ በ155 ሰዎች ላይ ጉዳት ደርሶ ወደ ሆስፒታል ተወስዷል።